ለምስጋና እንተባበር ኑ አንድ እንሁን በሱባኤ ኑ በመቅደሱ እናምልከው እንመስት አንዲት ጉባኤ። ሰላም እንደናችሁ ፍሬ ነኝ። በኢትዮጵያው ጃንደረባው ትውልድ የተዘጋጀውን የአእላፋት ሳምንት የተሰኘውን አውደ ርዕይ የመክፈቻ ፕሮግራም ለመታደም ነው እዚህ የተገኘሁት። እንግዲህ ይህ የአእላፋት ሳምንት የተለያዩ ነገሮች የሚዘከሩበት የኢትዮጵያ አባት የሆኑት በተለያዩ መጽሐፎቻቸው የምናውቃቸው መልአከ ብርሃን አድማሱ ጀንበሬ ታሪካዊ ጽሑፍ ተጽፎ የሚተነተንበት እንዲሁም ደግሞ የአባ ጊዮርጊስ ዘጋስጫ 600ኛ ዓመት ታስቦ የሚውልበት የህፃናት አእላፋት ዝማሬን ጨምሮ የተለያዩ ፕሮግራሞች የሚደረግበት እዚህ ጊዮን ሆቴል ከታህሳስ 17 እስከ 23 ድረስ ክፍት ነው። እንግዲህ መታችሁ ጎብኙ፣ መታችሁ እያቸው ማለት እወዳለሁ። እንግዲህ ዛሬ የመክፈቻ ፕሮግራሙ ምን ይመስላል የሚለውን ደግሞ ወደ እናንተ ማድረስ ይሆናል። እንግዲህ ከኋላ እንደምታዩት የተለያዩ ስራዎች እየተሰሩ ነው። ክፍት ሆነው እናንተን ይጠብቋቸዋል። እናመሰግናለን። ኑ በመቅደሱ እናምልከው እንመስት አንዲት ጉባኤ ኑ ለምስጋና እንተባበር ኑ አንድ እንሁን በሱባኤ በአንዲት ቤተክርስቲያን እናምናለን። ይህች ቤተክርስቲያን ሰውንና እግዚአብሔር የምታገናኝ ነው። ቅዱስ ሥጋውና ክቡር ደሙ የሚፈተትባት የሰው ልጆች በአመለካከት በጽኑ እምነት በአኗኗር አንድ ሆነው በዚች ቤተክርስቲያን ተጠልለው ወደ ፈጣሪያቸው ይጸልያሉ። ሊቃውንቱም የተለያየ ትምህርት እንማራለን። ግን ለዚች ቤተክርስቲያን እንደዚሁ ከሐዋርያት የተረከብናት አማናዊት ቤተክርስቲያን ለመጠበቅ ነው። እነዚህ ያየናቸውን ኤግዚቢሽኖች ሁሉ ማንን ለማገልገል ነው ቢባል እቺ አማናዊት ቤተክርስቲያን ለማገልገል ነው። ቤተክርስቲያኗ እንዴት ማደግ አለባት፣ እንዴት ራሷን ጠብቃ እስከ መጨረሻ እስከ ምጽአተ ክርስቶስ መዝለቅ አለባት በሚለው መንገድ የተለያዩ እግዚአብሔር በሰጣቸው ሀብት ተደራጅተው እያገለገሉ ነው። እንግዲህ ሐዋርያት ከበሩ፣ ቤተክርስቲያን አገለገሉ፣ ከመጨረሻ ጸኑ፣ በእግዚአብሔር መንግስት ከበሩ፣ እንደውም ለእኛም ተረፉ። 70 አርድእትም እንደዚህ ነው። 36 ቅዱሳት አንስትም እንደዚህ ነው። እሱ በአካል በሰጣቸው ኃላፊነት ጠብቀው አልፈዋል። እኛም አማናዊት ቤተክርስቲያን ከላይ እስከታች ከታች ከላይ ኑ በመቅደሱ እናምልከው እንመስት አንዲት ጉባኤ ነፃ በምታወጣ በኢየሩሳሌም ከተማ ከጽዮን ልጆች ጋር። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። እንኳን ደህና መጣችሁ እንግዶቻችን። እኛ የመጣ ነው ከቅዱስ አባ ጊዮርጊስ ዘጋስጫና አቡነ መጸሎተ ሚካኤል አንድነት ገዳም ነው። ገዳሙ የሚገኘው በደቡብ ወሎ ሀገረ ስብከት ከላላ ወረዳ ጋስጫ ቀበሌ ነው። የመጣን እዚህ የተገኘንበትን ምክንያት ኢትዮጵያዊ ጃንደረባ ትውልድ ባዘጋጀው ፕሮግራም ላይ ገዳሙን ለማስተዋወቅ የጻድቁ አባታችን አባ ጊዮርጊስ የደረሷቸውን ድርሰቶች መጻሕፍቶችም ለማስተዋወቅም ለመሸጥም ነው የመጣ ነው። አውደ ርዕዩ በጥሩ ሁኔታ እየሄደ ነው። ትናንት በ17 ደግሞ የቅዱስ አባታችን አባ ጊዮርጊስ 600ኛ የዕረፍት በዓላቸውን በማስመልከት ጥናታዊ ጽሑፍ በመምህር ዳንኤል ሰይፈ ሚካኤል ረዳት ፕሮፌሰር ፕሮግራም ነበረ፣ ቀርቦ ነበረ። ቆንጆ ፕሮግራም ነበር። ያም እንግዲህ እዚህም እንደምታዩት መጻሕፍቶች አሉ። እዚህም ላይም እንደምታዩቸው አባ ጊዮርጊስ የሰሯቸውን ስራዎች ለመግለጽ ምሳሌያዊ የሆኑ ነገሮችን አቅርበን ነው እያያችሁ ያላችሁት። አውደ ርዕዩ በጣም ቆንጆ ነው። እንደ ቤተ ክርስቲያን እንደ ገዳም በየዓመቱ ብቻ ሳይሆን እንደው ከተቻለ በ6 ወርም በ3 ወርም ቢሆን ለአብያተ ክርስቲያናትና ለገዳማት ራሳቸውንም ለማስተዋወቅ ስራዎቻቸውንም አምጥተው ለሕዝብ ለማቅረብ ይቀርባል ብለን እናስባለን። በጣም ቆንጆ እየሄደ ነው። እግዚአብሔር ይስጥልን። አንድ እንሁን በሱባኤ ኑ በመቅደሱ እናምልከው እንመስት አንዲት ጉባኤ ሰላም እባላለሁ።
በኢትዮጵያዊ ጃንደረባ ትውልድ ማህበር ስር ካሉት 23 ፕሮጀክቶች አንዱ ህፃናትና እናቶች ላይ ማዕከል አድርጎ የሚሰራው የጃን ቂርቆስ ፕሮጀክት አስተባባሪ ነኝ። ጃን ቂርቆስ ፕሮጀክት ያው ህፃናትና እናቶች ላይ የሚሰራ ፕሮጀክት ነው። እንደሚታወቀው በዚህ ዘመን ህፃናቶች ሙሉ ሆነው እንዳያድጉ እንቅፋት የሚሆኑባቸው በጣም በርካታ ችግሮች አሉባቸው። ለምሳሌ ህፃናቶች ወላጆቻቸውን በተለያየ ምክንያት ሊያጡ ይችላሉ። ስለዚህ ይህ ፕሮጀክት እነዚህን ህፃናቶች በማደጎ ወስዶ የሚያሳድጋቸው ወላጆች እንዲያገኙ የማሳወቅ ስራ ይሰራል። ፈቃደኛ ለሆኑት ወላጆች ደግሞ ስልጠና ይሰጣል። የማደጎ ልጆች አስተዳደግ ስልጠናና የአንድ ለአንድ የማማከር አገልግሎትም ይሰጣል ማለት ነው። ሌላ ደግሞ ህፃናቶች ወላጆች ወይም አሳዳጊዎች ኖረዋቸው ግን ወላጆቻቸው የልጆቹን መሰረታዊ ፍላጎት ማሟላት ስለማይችሉ ልጆቹ ያለ እድሜያቸው ትምህርት ትተው ወደ ስራ እንዲወጡ ለልመና እንዲወጡ የሚገደዱበት ሁኔታ በጣም አለ። ስለዚህ እነዚህን ልጆች ትምህርት ቤት እንዲገቡ ለማድረግና እድገታቸው ሙሉ እንዲሆን ለማድረግ ወርሃዊ የገንዘብ ድጋፍ የሚያደርጉ በጎ አድራጊዎችን በማፈላለግ ለ3 ዓመት ያህል የልጆቹን መሰረታዊ ፍላጎት ለማሟላት ጥረት ይደረጋል። ከዛ በተጨማሪ ደግሞ የአልባሳትና የንጽህና መጠበቂያዎች ድጋፍ ይደረግላቸዋል። የሕክምና ድጋፍ እንደዚሁ ይካተታል ማለት ነው። ከዛ ደግሞ በተጨማሪም እነዚህ ልጆች በቀለም ትምህርታቸው ውጤታማ እንዲሆኑ ስልጠናዎች እገዛ ይደረጉላቸዋል። እንደገና ደግሞ ልጆች ከፈጣሪያቸው ጋር ያላቸው ግንኙነት ጥሩ እንዲሆን በየአጥቢያቸው ገብተው የመንፈሳዊ ትምህርት እንዲማሩ ይደረጋል ማለት ነው። ከዛ ደግሞ ልጆች ማህበራዊ ህይወትም ስላላቸው ከአካባቢያቸው ጋር ከቤተሰቦቻቸው ጋር ያላቸው ግንኙነት ጥሩ እንዲሆን የተለያዩ የህይወት ክህሎት ስልጠናዎች ይሰጧቸዋል። በአጠቃላይ ግን እነዚህ ህፃናቶች ላይ የሚሰራው የጃን ቂርቆስ ፕሮጀክት አላማው ልጆች ሁለንተናዊ እድገታቸው ተሟልቶ ሙሉ ሆነው እንዲያድጉ ማድረግ ነው። እንግዲህ ሁለንተናዊ እድገት ስንል የአእምሮ እድገት፣ የአካላዊ እድገት፣ ማህበራዊ ግንኙነት፣ መንፈሳዊ ህይወትን ያካትታል። እነዚህ 4 ነገር የተሟሉለት ልጅ ሙሉ ሆነ ይባላል። ይሄ ፕሮጀክት ልጆችን ሙሉ ማድረግ ነው አላማው ማለት ነው። ከዛ ደግሞ በተጓዳኝ ቤተሰብን ወላጅን ጥሎ ልጅን ሙሉ ማድረግ አይቻልም እና በዚህ ፕሮጀክት ከታቀፉት ልጆች ውስጥ ብዙዎቹ ከ90% በላይ የሚሆኑት አባት የላቸውም። እናት ብቻውን የምታሳድጋቸው ልጆች ናቸው። ስለዚህ እናቶች ላይ ደግሞ በተጓዳኝ ይሰራል። እናቶቻቸው ላይ ደግሞ የሚደረገው ድጋፍ እናቶቻቸው በጥቃቅንና አነስተኛ የንግድ ስራ ዘርፍ ተሰማርተው የራሳቸው ገቢ ኖሯቸው የራሳቸውና የልጆቻቸውን መሰረታዊ ፍላጎት ማሟላት እንዲችሉ የንግድ ስራ ስልጠና ለ1 ሳምንት የሚቆይ ይሰጣቸዋል። ከዛ በኋላ ደግሞ በመረጡትና በሚችሉት ዘርፍ ተሰማርተው የራሳቸው ገቢ እንዲኖራቸው ደግሞ የስራ ማስጀመሪያ ግብአት እስከ 30 ሺህ ብር ለአንድ እናት በሚፈጅ ወጪ ይገዛላቸዋል። ከዛም በተጨማሪ ደግሞ የእናቶቹም ስነ ልቦናቸው ጥሩ እንዲሆን የስነ ልቦና አማካሪዎች ጋር እንዲገናኙ ይደረጋል። የልጆች አስተዳደግ ስልጠናም ይወስዳሉ እናቶቻቸው ማለት ነው። ስለዚህ በአጠቃላይ ይሄ ፕሮጀክት ቤተሰብ ላይ የሚሰራ ፕሮጀክት ነው ማለት ነው። ስለዚህ ከእርዳታ ይልቅ ቤተሰብን አንድን ቤተሰብ ደግፎ እንዲቆም የማድረግ ስራ ነው ማለት ነው የሚሰራው ይሄ ፕሮጀክት። የጃን ቂርቆስ ፕሮጀክት ከተጀመረ ስራው 2 ዓመት ከ6 ወር ሆኖታል። በ16 ህፃናቶች የተጀመረ ፕሮጀክት ነው። አሁን ድጋፍ የሚደረግላቸው ልጆች በዚህ ፕሮጀክት የታቀፉት 600 ደርሰዋል። እናቶቹም ደግሞ 300 ደርሰዋል። ስለዚህ ድጋፍ የሚደረግላቸው ልጆች የሚመረጡበት ሂደት በየአጥቢያው ካሉ እንደዚህ በብዛት የተቸገሩ ቤተሰቦች ድጋፍ የሚፈልጉ ያሉበት አጥቢያ ላይ ነው የሚሰራው። ከሰንበት ትምህርት ቤቶች ጋር በትብብር ነው የምንሰራው። እስካሁን ከ7 ሰንበት ትምህርት ቤቶች ጋር በትብብር እየሰራን ነው። በየአጥቢያው 100 የሚሆኑ ልጆች በጣም ድጋፍ የሚፈልጉ ይመረጣሉ ማለት ነው። ይሄ ድጋፍ የሚያስፈልጋቸው ይሄንን የመምረጡ ሂደት ደግሞ በሰንበት ትምህርት ቤቶቹ ነው የሚሰራው ማለት ነው። ከትብብራችን አንዱ የሰንበት ትምህርት ቤቱ ኃላፊነት እነዚህ ልጆች መርጦ ማውጣት ነው ማለት ነው። ከዛ ደግሞ እኛ በእኛ በኩል ለነዚህ ልጆች ድጋፍ የሚያደርጉ የተለያዩ ፓኬጆች አሉን። ለህፃናት ድጋፍ አለ። ለህፃናት በወር 1000 ብር ለ3 ዓመት ያህል ውል ፈርሞ ድጋፍ የሚያደርጉ በጎ አድራጊዎችን እናፈላልጋለን ማለት ነው። ለእናቶቹ ደግሞ ለአንድ እናት እስከ 30 ሺህ ብር የሚደርስ ድጋፍ የሚያደርጉ። ስለዚህ እንዲያደረግን በጎ አድራጊውና ድጋፍ የሚፈልጉ ህፃናቶች የሚገናኙበትን ስርዓት ሰንበት ትምህርት ቤቶችን ማዕከል አድርገን የመዘርጋት ስራ ነው እየሰራን ያለን ማለት ነው። የኢትዮጵያዊ ጃንደረባ ትውልድ ማህበር
ወደ 23 ፕሮጀክቶች አሉት። ብዙ ሰው የማህበሩን የሚያውቀው በአእላፋት ዝማሬ ነው። ያው ብዙ የሶሻል ሚዲያ ከቨሬጅ ስላለው ማለት ነው። ግን ሌላ እንደዚህ ልክ እንደ ጃን ቂርቆስ ያሉ ማህበራዊ ጉዳዮች ላይ የተለያዩ ጉዳዮች ላይ የሚሰሩ 22 ፕሮጀክቶች አሉ ማለት ነው ከአእላፋት ዝማሬ ሌላ። ስለዚህ ይሄ አውደ ርዕይ ደግሞ ሰዎች እንግዲህ ኢትዮጵያዊ ጃንደረባ ትውልድ አእላፋት ዝማሬ ብቻ ለሚመስላቸው በርካታ ስራዎች እንዳሉ ማሳወቅን ስራን ይሰራል ማለት ነው። ከዛ ደግሞ በተጨማሪ አብረን በትብብር ለመስራት በጣም ብዙ ማህበራዊ ችግሮች አሉብን፣ ብዙ ትብብር እንፈልጋለን። ስለዚህ ችግሮቻችንን በጋራ ስንተባበር ለብዙ ልጆች፣ ለብዙ እናቶች፣ ለብዙ ችግሮች ተደራሽ መሆን እንችላለን። ብዙ ሪሶርሶች ስላሉን መሀላችን እውቀት አለ፣ ገንዘብ አለ፣ ሀሳብ አለ። ስለዚህ ይህንን ሁሉ አንድ ላይ አድርገን ችግር እንዲፈታ ለማድረግ ያንን ፕላትፎርም መፍጠር ይችላል፣ እንድንገናኝ ያደርገናል ይሄ አውደ ርዕይ ማለት ነው። እንግዲህ ህፃናት ላይ እናቶች ላይ ወይም ደግሞ በኢትዮጵያዊ ጃንደረባ ትውልድ ስር ያሉት የተለያዩ አይነት ፕሮጀክቶች ላይ አውቃችሁ እንደየፍላጎቱ ድጋፍ ማድረግ ለሚፈልግ ሰው አብረን ለመስራት ለመተባበር ዝግጁ ነን። በራችን ክፍት ነው። አብረን እንስራ። ስለሺ ምትኬም ባላለሁ ከማህበረ ጽዮን ጠቅላላ ማህበረ ጽዮን ከተቋቋመ ከ1965 ዓመት ጀምሮ ለቤተ ክርስቲያን ሰፊ አገልግሎት በመስጠት የቆየ ማህበር ነው። የማህበሩ አመሰራረት ከዚህ በፊት ወደ ተለያዩ ገዳማትና አድባራት በግል ለተለያዩ ስራዎች የሄዱ የነበሩ የማህበሩ መስራች እናትና አባቶቻችን በተናጠል ከምናደርግ በጋራ ለምን ለቤተ ክርስቲያን የምንችለውን ድጋፍ አንሰጥም በሚል በጋራ ተቋቁሞ ማህበረ ጽዮንን ከ1965 ጀምሮ እንዲመሰርቱ ተችሏል። ከዛ በኋላ በትውልድ ቅብብሎሽ እስካሁን ድረስ ያለውን አገልግሎት ስንሰጥ ቆይተናል። በዋናነት ማህበረቻችን የሚታወቅበት የበጎ አድራጎት ስራ ነው። የበጎ አድራጎት ስራ ከአባላት የምናገኘውን በየወሩ የአባላት መዋጮ አላቸው። እንደዚሁም ከለጋሾች ገንዘብ በማሰባሰብ የተለያየ በተፈጥሮም በሰው ሰራሽም ጉዳት የደረሰባቸው ወይም ደግሞ በአድባራትና ገዳማት የሚገኙ ነዳያን መነኮሳትና መነኮሳያት እንደዚሁ ደግሞ የገጠር ቤተክርስቲያናት የሰው ኃይል የሌላቸው የገንዘብ አቅም የሌላቸው ገዳማት እና አድባራትን ወደ ግሼን በሚደረግ ጉዞ ወቅት ለነሱ የሚሆን የዓመት ቀለብ እና የዓመት ለቤተክርስቲያን አገልግሎት የሚውሉ መጽሐፍትን ንዋያተ ቅድሳትን እና የመሳሰሉትን ይዘን በመሄድ ለነዛ ገዳማትና አድባራት ለአገልግሎት ቤተክርስቲያኑ እንዳይዘጋ የሚሆን ለአገልግሎት የሚሆን ይዘን በመሄድ ለነሱ እናደርሳለን። ወደ ጉዞ ይዘናቸው የምንሄድ ምዕመናን ደግሞ ከበረከቱ እንዲካፈሉ ከአገልግሎቱ ደግሞ ማህበራችንን እየተቀላቀሉ የአገልግሎት ተሳታፊ እንዲሆኑ በማድረግ ስንሰራ ቆይተን ይህንን አገልግሎት ደግሞ ከግሼን ወደ አራቱም አቅጣጫ በማስተላለፍ በኢትዮጵያ ደረጃ በአራቱም አቅጣጫ እየሄድ ሰፊ የሆነ የበጎ አድራጎት ስራዎች አገልግሎት በስፋት እንሰጣለን። ይህም ብቻ ሳይሆን በእስር ቤት፣ በማረሚያ ቤቶች በተፈጥሮም ሆነ በሰው ሰራሽ ጉዳት በደረሰባቸው ለእነሱም አገልግሎት እንሰጣለን። ከዚህ የበጎ አድራጎት ዘርፍ ውጭ ደግሞ ወንጌልን በማስፋፋት በኩል ዘወትር እዚህ በአዲስ አበባ በወልደ ነጎድጓድ ቅዱስ ዮሐንስ ቤተክርስቲያን ጸበል ቤት አዳራሽ ማህበሩ ከተመሰረተ ጀምሮ ዘወትር ማክሰኞ ከ12 ሰዓት እስከ 2 ሰዓት የጸሎት የዝማሬ እና የወንጌል አገልግሎት እንሰጣለን። በዚህ የወንጌል አገልግሎት ብዙ ምዕመናን የንስሐ አባት እንዲኖራቸው ለስጋው ደሙ እንዲበቁ ለጋብቻ እንዲወቁ ሰፊ ስራ ሰርቷል። ወንጌልን በማስፋፋት ደረጃ በዚህ እናደርጋለን። ከዚህ ውጭ ደግሞ ጉዞ በምናደርግባቸው አገልጋይ በሌላቸው አካባቢ ደግሞ አገልጋዮችን ይዘን ሄደን ደግሞ አውደ ምሕረት በመዘርጋት ሰፊ የአገልግሎት ስራዎችን እየሰጠን እንገኛለን። ሌላው ደግሞ የአብነት ትምህርት ቤት ነው። ቤተክርስቲያን የዛሬ ሳይሆን የነገ ተተኪዎችን ማፍራት ካልቻል ቤተክርስቲያን አደጋ ላይ ልትሆን ስለምትችል የነገ ዲያቆናትን፣ ቀሳውስትን፣ ነገ ጳጳሳት የሚመረትባቸው የአብነት ትምህርት ቤቶችን ደግሞ የመገንባት ስራ ነው።
የአብነት ትምህርት ቤቶች ስንገነባ አንደኛ ካሽ አውጥተን ማሰልጠኛዎችን እንገነባለን። ገንብተን ደግሞ ለሚገለገሉ ገዳማትና አድባራት እናስረክባለን። ለዚህ ምሳሌ በጉራጌ ሀገረ ስብከት ቆጠር ገረራ ቅድስት ኪዳነ ምሕረት ገዳም ከ2 እና 3 ሚሊዮን ብር በላይ ወጪ አውጥተን ገንብተን ትምህርት ቤቱን አስረክበን የአብነት ትምህርት ተማሪዎች እየተማሩ አሁን ብዙ ተማሪዎችን አፍርተዋል። እዛ ትምህርት ቤት ደግሞ በተለያየ ቋንቋ አገልግሎት የሚሰጡ ዲያቆናትን እያመረትንበት ነው ያለን። ይሄን ብቻ ሳይሆን የተከፈቱ የአብነት ትምህርት ቤቶች ወንበሩ እንዳይታጠፍ ለመምህራን ደሞዝ፣ ለተማሪዎች ደግሞ ለሚማሩ ደግሞ ቀለብና የመሳሰሉ አገልግሎቶች ለትምህርት ቤቱ የሚሆኑ ቁሳቁሶችን በማቅረብ ወንበሩ እንዳይታጠፍም ሰፊ ስራዎች እየሰራን እንገኛለን። በቤተ ክርስቲያናት በኩል ደግሞ ቤተ ክርስቲያን የሌላቸው አካባቢዎችን ወጪ በማውጣት ቤተ ክርስቲያንን በመገንባት እንደዚሁ ደሴ ኪዳነ ምሕረትን አሁን ማህበራችን ነው እንትን ያለ ጉጃምባ ማርያም የሚባል እዚህ ሰሜን ሸዋ አካባቢ ሌሎችን ደግሞ እንደዚሁ ድርሻችንን በማዋጣት ቤተ ክርስቲያናት እንዲታነጹ የማድረግም ሰፊ ስራ ሰርተናል። ሌላው ማህበራችን ደግሞ ስልጠናዎች በአሁኑ ሰዓት በተለያየ እንትን መረጃ የሌላቸው አካላት ይኖራሉና መረጃ እንዲኖራቸው የተለያዩ መምህራንን በማቅረብ ስለ አገልግሎት በማህበራት በመሰባሰብ ለቤተ ክርስቲያን በምን አይነት መልኩ መድረስ መቻል አለብን፣ የድርሻችን ምንድን ነው፣ ምን ማገልገል አለብን የሚል የስልጠና መርሃ ግብሮችን በመዘርጋት የተለያዩ ስልጠናዎችን ለሚዲያ ሰዎች፣ ንግድ ማህበረሰብ እንደዚሁም ደግሞ ለአካባቢ ማህበረሰብ ለተለያዩ በየአድባራትም ያሉ አገልጋዮች እንደዚሁም ደግሞ ለተማሪዎች ለዩኒቨርሲቲ እንትኖች የተለያዩ ስልጠናዎችን እንሰጣለን። በዘነሳ ስልጠናዎች ብዙ አገልጋዮች ወደ ማህበራችን እንዲመጡ አድርገናልና ከሞላ ጎደል እነዚህን አገልግሎቶች እያልን ነው። ማህበራችን ዋናው ቢሮ አዲስ አበባ ላይ በማድረግ እንትላለን። አሜሪካ ላይ አሁን ቅርንጫፍ አለን። እንደዚሁ አገልግሎቱን በውጭ ያሉትም ደግሞ እንዲያገለግሉና ትሩፋቱ እንትን እንዲል የማህበረ ጽዮን ሚና ለቤተ ክርስቲያን ምን መሆን አለበት በሚል እያስገነዘብ ቤተ ክርስቲያን በአገልጋዮቿ በቤተ ክርስቲያን መዋቅር ውስጥ ላሉት ብቻ ሳይሆን ከዛ ውጭ ባለው መደጎምና መድረስ አለብን በሚል የድርሻችንን ለመወጣት እየሰራን እየሞከርን ያለ ነው። ከዚህ በላይ አባላቱን አስፍተን ብዙ እቅዶቻችን አሉ ወደፊት የምንሰራቸው። እነዛን ለመስራት ግን የግድ የማህበራችንን አሰራር በማደራጀት ይህን እየሰራን ያለ ነው። ይህንን ስራ ግን የሚሰሩ የማህበሩ አመራር አካላት አሁንም ድረስ ከተጀመረ እስካሁን ድረስ በበጎ አድራጎት የሚሰሩ የአመራር አካላት ተይዞ የሚሰራ ማህበር ነው ያለው። ማህበረሰብ ለምስጋና እንተባበር፣ ኑ አንድ እንሁን በሱባኤ፣ ኑ በመቅደሱ እናምልከው እንመስል። ክቡራን እንግዶቻችን እንኳን መጣችሁ። እንግዲህ የመጣ ነው ከባህር ዳር ሀገረ ስብከት ከአራቱ ጉባኤያት ምስክር ጉባኤ ቤት ነው የመጣ ነው። እንግዲህ የቤተ ጉባኤ መምህራችን የኔታ ሊቀ ሊቃውንት ስምዐኮን ናቸው። ወደዚህ የመጣንበት እንግዲህ የተሰሩ ስራዎችን ለሕዝበ ክርስቲያኑ ለማሳወቅና ከዛም ደግሞ ቀጣይ ያሉ ፕሮጀክቶችን እሱን ለመናገር ነው የመጣው። የተሰሩ ስራዎች ቤተ ጉባኤው እንግዲህ ከከተማው ትንሽ ወጣ ያለ ከመሆኑም አንጻር የመንገድ አልተሰራም ነበረ፣ ከዛም መብራትም አልገባም ነበረ። እሱንን መብራቱንም መንገዱም ያው በእግዚአብሔር ፈቃድ አሁን ላይ ገብቶ ይገኛል። ከዛ ደግሞ ምንድነው ያው አራቱ መጻሕፍተ ሐዲሳት፣ መጻሕፍተ ብሉያት፣ መጻሕፍተ ሊቃውንትና መጻሕፍተ መነኮሳት ሁሎችም በመደበኛ ትምህርትነት እየተካሄዱ አሉ። ከነሱ ደግሞ በተጨማሪ ጎን ለጎን ብዙ ስራዎችን ይሰራል። ከነዚህም አንዱ ምንድነው እርሻዎችን ይሰራል። እርሻዎች ላይ ለምሳሌ ሩዝ መሰልን ምርቶን ያመርታል። ከዛ ደግሞ ወይን ለምሳሌ ከ400 በላይ ከ600 ዝቅ የሚሉ ወይኖች አሁን ላይ ለፍሬ የደረሱ ወይኖች ይገኛሉ ማለት ነው። ከዚህ በተጨማሪ ምንድነው ህፃናት ላይ ይሰራም ቤተ ጉባኤው። ህፃናት ላይ በክረምት ወቅት ሰፋ ባለ ሁኔታ ህፃናትን እያስተማረ ከህፃናት መካከልም ለዲቁና ማዕረግ የሚደርሱ በየአመቱ ከ15 እና ከ20 በላይ የሚሆኑ በየአመቱ የቤተ ክርስቲያን ልጆች ዲያቆናትን እነሱን ንባብ ከአቦጊዳ እስከ መዝሙረ ዳዊት መኃልየ ሰሎሞን የዜማ መጻሕፍቶችን ደግሞ ከውዳሴ ማርያም እስከ ቅዳሴ ጓዝ የቃል ትምህርቶችን ከዘወትር ጸሎት እስከ መልካ ኢየሱስ ሌሎችንም ቅኔም እስከ መቀኘት ደርሰው እንግዲህ ልጆችን በማስተማር ላይ ይገኛል ማለት ነው። ከዛም ደግሞ ያው መደበኛው ትምህርቱ አራቱ ሁሉ እንዳለ ሆኖ
ሌሎችም እንደዚህ ወጣቶች የተለያዩ ሰዎችን ከተለያየ ቦታ ላይ በማምጣት ቀለል ያሉ ኮርሶችን በመስጠት በተለያየ ቦታም ደግሞ ወንጌል የሚስፋፋበትን ስራ እየሰራ ይገኛል። ቀጣይ ምንድነው ያለው ፕሮጀክት እንዲህ የተሰሩ ሲሆኑ ቀጣይ ያሉ ፕሮጀክቶች በዋናነት ዘመናዊ ትምህርትን ያካተተ የህፃናት መንደር የሚል ነው። እንግዲህ ዘመናዊ ትምህርትን ያካተተ የህፃናት መንደር እስካሁን በክረምት ወቅት መንፈሳዊ ትምህርቶችን ብቻ ነው እየሰጠን ያለው። ቀጣይ ግን ዘመናዊ ትምህርቱንም ያካተተ ሆኖ ህፃናትን በስነ ምግባር ለመቅረጽ ህፃናት ጎን ለጎን ሃይማኖታዊ ትምህርቶችን እየተማሩ እንዲያድጉ ለማድረግ ህፃናት በጠቅላላው ለባህል ወረራ እንዳይጋለጡ ለመጠበቅና ራሳቸውን ከመንፈሳዊነት እንዳይወጡ ለማድረግ ይልቁንም እናት አባት የሌላቸው ህፃናት ለጎዳና ተዳዳሪነት እንዳይጋለጡ እነሱን ለመጠበቅ እንግዲህ የህፃናት መንደር የሚል ትልቅ ፕሮጀክት የህፃናት ትምህርት ቤት እሱንን ለመስራት የቤተ ጉባኤው አንደኛውና ዋነኛው እቅድ ሆኖ ይገኛል ማለት ነው። ከዛ ቀጣይ ቤተ መዘክር ነው። አሁን ቤተ ጉባኤ ዛሬ ላለው ለዓለም ስልጣኔ መሪና ፊት አውራሪ ቤተ ጉባኤ ናት፣ ቤተ ክርስቲያን ነው። የቤተ ክርስቲያን ሊቃውንቶች የሚወጡት ወይም የሚወለዱት ከቤተ ጉባኤ ነውና ስለዚህ ቤተ ጉባኤ ቤተ መዘክር እንዲሆን ማለት መጻሕፍቶች ከነትርጓሜያቸው፣ ንባቡ ከነዘይቤው፣ ምስጢሩ ከነትርጓሜው፣ ሰምና ወርቁ ከነሐተታው የሚገኝበት ሆኖ ለትውልድ የሚተርፍ ቅርስ በቤተ ጉባኤ ላይ ተሰርቶ ተቀምጦ ትውልዱ እንዲነበር አባቶቻችን ብሎ የሚረዱበትን የተለያዩ መጻሕፍቶችን አሰባስቦ ቤተ ጉባኤው በተለየ ሁኔታ የምርምር ማዕከል ሆኖ ብዙ ምሁራን የሚወጡበትና የሚገኙበት ምሁራን በስነ ፍጥረት በተለያዩ እውቀቶች የሚራቀቁበት እንዲሆን ይህንን ቤተ ጉባኤው ቤተ መዘክር ለመስራት እንግዲህ አቅዶበትና አልሞበት ለመጀመሪያው ያለውን ነገር እቅዱ ሆኖ ይገኛል ማለት ነው። እስከዚህ ድረስ ነው። ወደዚህ የመጣ ነው አላማችን ምንድነው? እስካሁን እንግዲህ ይህንን ስራ ስንሰራ ቤተ ጉባኤው ራሱን የቻለ የደቀ መዛሙርቱ ማደሪያ አለ። ራሱን የቻለ የደቀ መዛሙርቱ የሚመገቡባቸው ክፍሎች፣ ራሱን የቻለ የሚማርበት፣ ብሉያቱ የሚማርበት፣ አዲሳቱ የሚማርበት፣ ሊቃውንቱ መነኮሳቱ የሚማርበት ራሱን የቻለ የተለየ ክፍል አለና እሱንን የሰሩትም እንግዲህ ህዝበ ክርስቲያኑ ከጎናችን ሆነው በእነሱ እርዳታ በእነሱ በሀሳብም በእውቀትም በገንዘብም በተለያየ መልኩ ስለሆነ እሱንን የሰራነው ውጤቱ ከዚህ ደርሷል። እናንተ በእውቀትም በሀሳብም በገንዘብም የረዳችሁት ነገር ሁሉ እንዲያው በከንቱ አልወደቀምና ስራው ከዚህ ደርሶልናል የሚለውንና ቀጣይ ደግሞ ላለው ለትውልዱ ደግሞ ይህንን አስበናል የሚለውን ይህንን ለማስተላለፍና እንደዚሁ ደግሞ አሁን ላይ በአይን የሚታዩ ደግሞ ስራዎች ደግሞ መጻሕፍቶችን መጥተዋል። እነሱም መጻሕፍቶችን እንግዲህ ለማስጎብኘት ነው ወደዚህ የመጣ ነው። አውደ ርዕይ መዘጋጀቱ እንግዲህ ጥቅሙን ስናነሳው ምንድነው? በዋናነት ትውልዱ የቤተ ክርስቲያንን ምንነት የሚረዳበት ነው። በዋናነት ነገር ለምን መቶ ይህንን ሲጎበኝ እንዲህም አለ ወይ በቤተ ክርስቲያን ውስጥ ይህ እውቀት አለ ወይ ይህ ስራ አለ ወይ ብሎ ለቤተ ክርስቲያንና ለሃይማኖቱ ለሀገሩም ሆነ ያለውን ነገር ተረድቶ እንግዳ ከመሆን ይድናል ማለት ነው። ከዛ በተጨማሪ ምንድነው ወደዚህ የመጣንበት ህዝበ ክርስቲያኑ ከመማሩም ጎን ለጎን ደግሞ የቤተ ክርስቲያን እውቀቱን ተረድቶ ቤተ ጉባኤውንም ደግሞ አይዟቸው አለው ብሎም ደግሞ በተለያየ ነገር ድጋፉንና እርዳታውንም የሚያደርግበትንና ሁሉም ደግሞ በይበልጥ በሃይማኖቱ ጠንካራ ሆኖ እንዲሄድ የሚለውን ይህንን ነው በመያዝ እንግዲህ እንትን ያልንበት። ኢየሩሳሌም ከተማ ከጽዮን ልጆች ጋራ መዝሙራችን እንዲሰማ አንድ ሆነን በቀኝ እንድንቆም ከበኩራት ማህበር ጋራ አንድ ሆነን ዛሬን እናገልግል፣ አንድ ሆነን ዛሬን እንስራ። ሻውል ሙላቱ እባላለሁኝ። የማህበረ ዮሐንስ መጥምቀ መለኮት ቅዱስ ዮሐንስ ሁለገብ መንፈሳዊ ማህበር አባል ነኝ። እንደዚሁም በማህበራችን ስር ያለው የቶሮ በጎ አድራጎት መስራችና የቦርድም አባል ነኝ። ዘንድሮ ኢጃት ባዘጋጀው የአእላፋት ሳምንት ውስጥ ማህበራችን እንደ ማህበር ትስስር ሁሉም ማህበራት ትስስሮች ስራቸውን እንዲያስተዋውቁ በተጋበዝንበት በዚህ ጉዞ ውስጥ ኤግዚቢሽን እንድናቀርብ ተጋብዘን እዚህ እያቀረብን ይገኛል። ማህበራችን ከተመሰረተ 30 ዓመት ያለው ማህበር ሲሆን አብዛኛውን በመንፈሳዊ ጉዞ በበጎ አድራጎት አብነት ትምህርት ቤቶችን በመርዳትና የዝማሬ አገልግሎትን እንደዚሁም
የህፃናት ማሳደጊያ ስራ እየሰራ ይገኛል። ትልቁ የማህበራችን ዓላማ በተለይ በአብነት ትምህርት ቤት ውስጥ ያሉትን ትምህርት ቤቶችን ተደራሽነትን ባይሆንም እንደ ማህበር ግን ከኛ ምን ይጠበቅ በሚል አሁን ከሰሜን ሀገረ ስብከት በብፁዕ አባታችን ብፁዕ አቡነ ኤርሚያስ የበላይ ጠባቂነት በዲጎ ኢየሱስ የአብነት ትምህርት ቤት ላይ ተማሪዎችን እዛ በመርዳትና ቤተክርስቲያኑም ወይም ገዳሙ ባሉት የ100,000 ሄክታር ቦታ ላይ የንብ እርባታ እንደዚሁም የከብት እርባታን ጥናት እያጠናን ከወሎ ዩኒቨርሲቲ ጋር አንድ ስራ እየሰራን እንገኛለን። ሌላው ማህበራችን የመንፈሳዊ ጉዞ አገልግሎት ሲሆን በተለይ በደብረ ሊባኖስ ዳግም ትንሣኤ ላይ ነዳያንን ጾም የማስፈሰክ ዓላማን ላለፉት 30 ዓመታት ሲያደርግ የቆየ ነውና ይህም ስራም በዚህ በመቀጠል ላይ ይገኛል። ሌላው ማህበሩ ካቋቋማቸው ትልቁ የበጎ አድራጎት ቶራ በጎ አድራጎት የሚል የህፃናት ማሳደጊያ አለን። በውስጡ 20 ህፃናትን ቤት ለቤት ውስጥና እንደዚህም የ32 እናቶችን ወደ 54 ልጆቻቸውን ከቤት ውጪ ባሉበት ቦታ ላይ በማሳደግ በመርዳት እገዛ በማድረግ ይገኛል። ማህበራችን እንደዚሁም ይህን እድል ስለተገኘ የቢዝነስ ትስስር የማህበራትን ትስስር ተጠቅመን ጥሩ ስራ እየሰራ እንገኛለን። የዚህ ዝግጅት ዋናው መዘጋጀት ኢጃት ወደፊት ኦርቶዶክስ ቤተክርስቲያናዊ ማህበራት የልማት ስራዎችን ለቤተክርስቲያን አንድነትን ስለሚያጠናክር በዚህ ቢቀጥል ጥሩ ነው እንላለን። አመሰግናለሁ። ኑ ለምስጋና እንተባበር፣ ኑ አንድ እንሁን በሱባኤ፣ ኑ በመቅደሱ እናምልከው እንመስት አንዲት ጉባኤ። ኑ ለምስጋና እንተባበር፣ ኑ አንድ እንሁን በሱባኤ፣ ኑ በመቅደሱ እናምልከው እንመስት አንዲት ጉባኤ። ነፃ በምታወጣ በኢየሩሳሌም ከተማ ከጽዮን ልጆች ጋራ መዝሙራችን እንዲሰማ አንድ ሆነን በቀኝ እንድንቆም ከበኩራት ማህበር ጋራ አንድ ሆነን ዛሬን እናገልግል፣ አንድ ሆነን ዛሬን እንስራ። ኑ ለምስጋና እንተባበር፣ ኑ አንድ እንሁን በሱባኤ፣ ኑ በመቅደሱ እናምልከው